የገናን ጾም ጾማችሁ የማታውቁ ኦርቶዶክሳውያን ይህ ቪዲዮ እናንተ ጋር ከደረሰ ግዴላችሁም በደንብ ስሙት። ከህዳር 15 ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ድረስ የሚጾመውን ጾመ ነቢያትን ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ ነው። የገናን ጾም ጾማችሁ የማታውቁ ኦርቶዶክሳውያን ይህ ቪዲዮ እናንተ ጋር ከደረሰ ግዴላችሁም በደንብ ስሙት። እግዚአብሔር በምን መልኩ እናንተን እንደሚቀይር አታውቁም። በደንብ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። የገናን ጾም ጾማችሁ አታውቁም አይደል? ግድ የለም ያለፈው አልፏል። ላለፈው ንስሐ ግቡ። አሁን ግን በህይወታችሁ ላይ ለውጥ ለማምጣት ዛሬ ቁረጡ። በዚህ ደቂቃ ይችን እየሰማችሁ በቃ እኔ ዘንድሮ መለወጥ አለብኝ ብላችሁ አስቡ። እየውላችሁ ሰይጣን እናንተ እንድትጾሙ ስለማይፈልግ የተለያየ ትርክቶችን ነግሯችኋል፣ ባንድም በሌላም መልኩ። ምክንያቱም ሰይጣን ጾምን አይፈልግም። ሰይጣን እኮ ምግብ በልቶ ያቅም፣ ግን ጾምን ደግሞ ይጠላል። አንተ እንድትጾም አንቺ እንድትጾሚ አይፈልግም። ምክንያቱስ ስትጾሙ ስጋችሁ ለኃጢአት ከመነሳሳት ይልቃል። ለኃጢአት ካልተነሳሳ ስጋችሁ ደግሞ የሰይጣንን ሥራ ልትሰሩ አትችሉም። ያንን ካልሰራችሁ ደግሞ ሰይጣን ዜጋ ያጣል ማለት ነው። ዜጋ ያጣል። ስለዚህ እንድትበሉ ያነሳሳችኋል። ምንድነው ይሄ? ቄስ ጾም ነው ይሄ። ምንድነው አንተ እኮ ገና ምኑን ያስከውና ይላል። ምክንያቱም የሰይጣን ማጥመጃው ይሄ ስለሆነ። ስለዚህ የሰይጣን ወጥመዱን ካወክ ደግሞ ዛሬ መንቃት፣ መለወጥ፣ ምን ማድረግ? መጾም። በቃ ጾም ከእግዚአብሔር እንደሚያገናኝ ማወቅ፣ ሙሴ ከእግዚአብሔር እንደተገናኘ ማወቅ፣ በጾም ኢያሱ እንደተገናኘ ማወቅ። ስለዚህ ዛሬ ለለውጥ ተነሱ። ይኸውላችሁ ለለውጥ ብዙ ጊዜ አያስፈልግም። ለለውጥ አንዲት ሰከንድ በቂ ናት። ፈያታዊ ዘየማን ስንት ዓመት ፈጀበት ለመለወጥ? በመንግስት በመጣ ጊዜ አስበኝ። ስንት ሰከንድ? ይህች ናት እኮ ፈያታዊ ዘየማን የለወጠችው። ስለዚህስ አሁን ለመለወጥ ህሊናችሁን ቀይሩት በቃ። ምክንያቱም የመዳን ቀን ዛሬ ናት ተብሏል አይደል? ከዛሬ የሚልቅ አሁን ናት። ስለዚህ ተለወጡበት። ዘንድሮ የገናን ጾም ለመጾም ቆርጣችሁ ተነሱ። ክርስቲያን ማለት ቤተ ክርስቲያን የሰራችለትን ህግ የሚያከብር በህጓ የሚመራ ነው። ቤተ ክርስቲያን ደግሞ ምን ሰርታላለች? 7 አጽዋማት። እነዚያን ጠንቅቅ ብለን መጾም። እንዴ ጤና እንኳን በነፍስ አይደለም በስጋም እኮ ጤና ነው ጾም። ታውቃላችሁ አይደል? ስለዚህ ዘንድሮ ለለውጥ ተነሱ፣ ጀምሩ። ከህዳር 15 ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት ድረስ የሚጾመውን ጾመ ነቢያትን የነቢያት ጾም ወይም ጾመ ነቢያት እየተባለ የሚጠራው እንግዲህ 43 ቀን ነው የሚጾመው፣ ወይም 44 ቀንም ሊሆን ይችላል በአራት ዓመት አንዴ። በእነዚህ በ43 ቀናት ውስጥ የምንጾመው ጾምን አባቶቻችን በውስጥ ይከፋፍሏቸዋል። 40ው ቀን ነቢያት የጾሙት አምላካችን መድኃኒታችን ኢየሱስ ክርስቶስ ውረድ፣ ተወለድ፣ ሰውሁን፣ እጅህን ስደድ፣ አድነን፣ አውጣን እያሉ የተማጸኑባቸው ብዙ ነቢያት የተስማሙባቸውና በምስጢር እግዚአብሔር ባወቀ በእነዛ ቀናት ላይ የአምላክን ሰው መሆንንም ጭምር በትንቢት ያሳያቸው ስለሆነ 40ው ቀን በዛ ይወሰናል። የተጨማሪ 3ቷ ቀን ግን የአብርሃም ሶርያዊ ጾም ነው ተብሎ ይጠቀሳል። አብርሃም ሶርያዊ እንግዲህ ምናልባት ስሙን ለማናውቀው ሰዎች የሱን ስም ጋር አብሮ የሚያያዘው ግን ስምዖን ጫማ ሰፊው የሚባለው አባት እንግዲህ አይደለም ለአብዛኞቻችን። ስምዖን ጫማ ሰፊው እንደምናስታውሰው በአዝቀ ዝሙት በዝሙት ጾር እንዳይነደፍ ብሎ የፈተነችውን አንዲትን ሴት በያዘው በጫማው ስፌው አይኑን ጎልጉሎ የሰጣትና ሂጂ ብሎ ያሰናበታት ታላቅ የተመሰገነ ጻድቅ ነው። ረድኤት በረከቱ ከሁላችን ጋር ይሁን። አብርሃም ሶርያዊ እንግዲህ አንድ አይሁዳዊ ጓደኛ ነበረው ወይም ወዳጅ ነበረው። በጊዜ ወደ ነበረው ንጉስ ወደ ፈርዖን እየሄዱ ብዙ ጊዜ ላይ ይነጋገሩ ነበርና ያ አይሁዳዊ በክርስቲያኑ እምነት በየዕለቱ በመረታቱ ምክንያት ነገር ሰራበት። ወደ ንጉሱ ገብቶ በመጽሐፋቸው እኮ የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ተነስተ ወዲያ ሂድ ብትሉት ይሄዳል። እስቲ ይሄንን እውነት ከሆነ ፈትናቸዋለሁ። ያም ንጉስ ያንን ክርስቲያን አብርሃም ሶርያዊን ጠራው፣ ጠየቀው። አዎ እውነት ነው አለው። ንጉሱም አርጋችሁ አሳዩኝ፣ አለበለዚያ ግን ችግር ይመጣባቸዋል፣ ስቃይ ይመጣባቸዋል ተባሉ። አብርሃም ሶርያዊ ጨንቆት ቤተ መቅደስ በሚጸልይበት ጊዜ ላይ ለስም አጠራሯ ክብር ምስጋና ይድረሳት እመቤታችን ድንግል ማርያም ተገልጣ ታይታው በሱ ሳይሆን ነገር ግን በዛች በመንደር ውስጥ ይኖር የነበረ በተመሰገነ ጻድቅ በስምዖን ጫማ ሰፊው ምክንያት ይህ ተአምር እንደሚሆን
ተነገረው። ስምዖን ጫማ ሰፊው በቁጥቋጦ ውስጥ ተደብቆ በውዳሴ ከንቱ እንዳይወድቅ የሚያደርገውን ነገር አብርሃም ሶርያዊና ህዝቡ እንዲደግመው በማድረግ ከብዙ ግዚኦታ ከብዙ ምህላ በኋላ ተራራውን ዞረውት ያ ተራራ ተነቅሎ እውነትም በእምነት ወደ ሌላ ቦታ እንደሄደ ቤተክርስቲያናችን ታስተምራለች። ስለዚህ እንደ ተራራ የገዘፈ ኃጢአት ያለባቸው ሰዎች ያንን ታሪክ በማስታወስ በጾም መንቀል እንዲችሉ የስምዖን ጫማ ሰፊው ምክንያት የሆነው ይህች ጾም አብራ ትገባለች። በውስጥ አዋቂነት ደግሞ ብዙ ጊዜ ላይ ለክርክር መነሻ ናት። ወይም ብዙ ጊዜ ላይ በጾመ ነቢያትና በዚህ በመጨረሻው የአብይን የይቅርታ የነቢያትን ጾም የምንጨርስባት የመጨረሻዋ ቀን ላይ ያለችው ዕለት ቀጣዩ ቀን ሆነም አልሆነም በዛች ዕለት ላይ የጋድን ጾም እንጾማለን ማለት ነው። ስለዚህ 43ቱ ቀኑ በዚህ የተወሰነ ነው ማለት ነው። ይሄ የጾመ ነቢያት ጾም የሚባለው በተለያዩ መጠሪያዎችም ጭምር ይጠራል። አዳም የጾመው ጾም ስለሆነ ጾመ አዳም ይባላል። ጾመ ሐዋርያት ይባላል። አባቶቻችን ሐዋርያት የጌታን ትንሣኤ በጾም እንደሚያከብሩት ልደቱንም በጾም ማክበር አለብን ብለው ስለጾሙት ጾመ ፊልጶስ ይባላል። ሐዋርያው ቅዱስ ፊልጶስ በረከቱ ለሁላችን ትድረሰን። የሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጃንደረባን ያጠመቀው ታላቅ ሐዋርያ ነው። ይህ ሐዋርያ ህዳር 13 ሰማዕትነትን በተቀበለበት ዕለት ላይ ህዝቡ ስላላመኑ ተብሎ ስጋው ተሰውሮ ነበርና ክብሩን ባወቁ ጊዜ ላይ ግን ከ3 ቀን በኋላ የእግዚአብሔር መልአክ ያን የወሰደው ስጋውን መልሶላቸው እነሱም ደግሞ ይህን ካገኘንማ ጾሙን እንቀጥለው ብለው ስለጾሙት ጾመ ፊልጶስ ይባላል። ጾመ ማርያምም ይባላል። የትንቢቱ ፍጻሜ በመሰረቱ የነቢያት እሷም ጭምር ናት። እመቤታችን ድንግል ማርያምን ስለ ክርስቶስ ሰው መሆን በተነገረባቸው ትንቢቶች በሙሉ ልንለያት አንችልም። የፊታችን ሰኞ ከሚገባው ጾመ ነቢያት ምን ውጤት ማግኘት አለብን? ሁለት ሐሳቦችን አስረዳችኋለሁ። ሰላም ክርስቲያኖች እንዴት ናችሁ? ይህን ቪዲዮ ኮፒ ሊንክና ሼር ስለምታደርጉልኝ በጣም አመሰግናለሁ። የመልአኩ የቅዱስ ሚካኤል በዓል ደግሞ ጥሩ እንደሆነ ገምታለሁ። በክርስትና እምነት ዘንድ እጅግ በጣም የሰዎችን ስጋ ለነፍስ ፍላጎት በማስገዛት ግንባር ቀደም ሚና ከሚጫወቱ ተግባራት መካከል አንዱ ጾም ነው። በዚህ ጾም ደግሞ የፊታችን ሰኞ የገና ጾም ወይንም ደግሞ ጾመ ነቢያት ይገባል። ስለዚህ ጾመ ነቢያትን እንዴት ብንጾመው የተሻለ ያረግልናል፣ በረከት እንዴት ጥያቄያችን እንዴት ይመለሳል የሚለውን ሁለት ሐሳብ ልንገራችሁ። ሌላ ሐሳቦችን ነገ ይዤላችሁ ቀርባለሁ። ሁለቱ ሐሳብ ምን መሰላችሁ? ሰዓታችሁ በተመቻቸ ሰዓትም ባልተመቻቸ ሰዓትም ጠብቃችሁ ታላቁን ጸሎት አቡነ ዘበሰማያትን ማለት እንዳትረሱ። በስራ ቦታ ሁኑ፣ መንገድ ላይ ሁኑ፣ ትራንስፖርት ላይ ሁኑ፣ ትምህርት ቤት ሁኑ፣ በዛ ሰዓት ለምሳሌ 6 ሰዓት ለምሳሌ 9 ሰዓት ለምሳሌ 3 ሰዓት ለምሳሌ ምሽት 11 ሰዓት ላይ አቡነ ዘበሰማያትን ወይም አባታችን የሚለውን ጸሎት ደጋግሞ በዕለት ተዕለት በእያንዳንዱ በሰባቱ የጸሎት ሰዓታት ከቻለን በሰባቱ ካልቻለን በአምስቱ ካልቻለን ደግሞ በሶስቱ ሰዓታት የዘወትር ጸሎት ከምናደርስበት ውጪ ባሉት ቀናት አቡነ ዘበሰማያትን እንዳንረሳ። ሁለተኛው ማታ ለጉባኤ ካልሆነ ጠዋት ለኪዳን የቤተ ክርስቲያን አጸዶችን ከመሳለም ቤተ ክርስቲያን ሄዶ ከመጸለይ አንቦዝን። ምክንያቱም እግዚአብሔር መንፈስ ቅዱስ በየ40 ቀኑ ቅዱስ ቤተ ክርስቲያንን ይጎበኛል፣ ይባርካል፣ የህዝቡና የሁላችንንም ጸሎት ያሳርጋል። ይሄን ስላችሁ እግዚአብሔር መንፈስ ቅዱስ በዛ ቀን ብቻ ይሰራል እያልኳችሁ ሳይሆን ግን የመጎብኛችን ወቅት አይታወቅምና በቤቱ ሆነን መጠበቅ አለብን። ብንችል በእነዚህ ሰዓቶች እየሄደን እንድንጸልይ ይሁን። እወዳችኋለሁ። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው።